እስኪ አንዴ በሞት አልጋ ላይ እንደሆናችሁ አስቡ። በሞት አልጋችሁ ዙሪያ የእናንተ ያልተሳኩ እምቅ ችሎታዎች ወይም አንፉልፊልድ ፖቴንሻል መንፈሶች ቆመዋል። እያዩአችሁ ግን ተናደዋል። እንዲህም ይሏችኋል፣ ወደ ህይወት ልታመጣን ትችል ነበር፣ አሁን ግን አብረንህ ወደ መቃብር ልንወርድ ነው ይላሉ። በህይወት ውስጥ አደጋን ወይም ሪስክ ካልወሰድ በስተቀር ምንም ነገር ዋጋ እንደሌለው ተረዳ። ምንም። ኔልሰን ማንዴላ እንዲህ ብለው ነበር፣ ከአቅምህ በታች ለሆነ ህይወት እጅ በመስጠትና ራስን ዝቅ አድርጎ በመኖር ፕሌይንግ ስሞል የሚገኝ ምንም አይነት ስሜት ወይም ፓሽን የለም ብለው ነበር። በትምህርት ቤት ቆይታችሁ ኮሌጅ ስትመርጡ ወይም በህይወታችሁ ምን ማድረግ እንዳለባችሁ ስትወስኑ ሰዎች ብዙውን ጊዜ የምትደገፍበት ወይም ችግር ሲገጥምህ የምትወድቅበት ሴፍቲ ኔት ነገር ይኑርህ እንደሚሏችሁ እርግጠኛ ነኝ። ነገር ግን እኔ የምትወድቅበት ነገር ይኑርህ ወይም ፋል ባክ ኦን የሚለውን ጽንሰ ሐሳብ ፈጽሞ ተረድቼው አላውቅም። የምወድቅ እንኳን ከሆነ ወደኋላ ወድቄ የሆነ ነገር ላይ ማረፍ አልፈልግም። እኔ ወደፊት መውደቅ ወይም ፋል ፎርዋርድ ነው የምፈልገው። ቢያንስ በዚህ መንገድ ስወድቅ ምን ሊመታኝ ወይም ምን እንደሚያጋጥመኝ በግልጽ ያለው ወጥነት ወይም ኮንሲስተንሲ ከሌለ የጀመርከውን አትጨርስም። ስለዚህ ልባችሁ የሚወደውን ስሩ፣ እድሎችን ተጠቀሙ፣ ለመውደቅ አትፍሩ።